ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበሩ ዶክተር ጌትነት እውነቱ የባህር ዳር ከተማ አስተዳደር ምክር ቤት አፈ ጉባኤ፣ ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ ሊቃውንተ ቤተክርስቲያን በየማዕረጋችሁ ክቡራንና ክቡራት፣ በዚህ የተከበረው የደመራና የመስቀል በዓል ለማክበር የተገኛችሁ የከተማችን የኦርቶዶክስ ክርስትና እምነት ተከታዮች፣ ክቡራንና ክቡራት፣ አጠቃላይ የከተማችን ነዋሪዎች፣ የመላ ክልላችንና ኢትዮጵያውያን እንዲሁም በመላው ዓለም የምትገኙ የኦርቶዶክስ ክርስትና እምነት ተከታይ እንኳን ለ2018 ዓመተ ምህረት የደመራና የመስቀል በዓል እንኳን አደረሳችሁ፣ እንኳን ለብርሃነ መስቀሉ በሰላም አደረሰን ማለት ፈልጋለሁ። የመስቀል በዓል በሀገራችን በኢትዮጵያ እንዲሁም በተለይም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን በድምቀት ከሚከበሩ ሃይማኖታዊ በዓላት አንዱና ታላቅ በዓል ነው። በዚህ በዓል መላው ኢትዮጵያውያን ተፈቃቅረው ተከባብረው በአንድነት በጋራ ዘር ቋንቋ ሳይለያቸው የሚያከብሩት በዓል ነው። ስለ መስቀል በዓል ስናነሳ ከፈተና በኋላ ድል፣ ከጨለማ በኋላ ብርሃን፣ ከመውደቅ በኋላ መነሳት እንደሚኖር ያሳየናል። የመስቀል በዓል እንደገና የመገለጥ እንደገና የመነሳት በዓል ነው። መስቀሉ ከ300 ዓመታት በላይ ተቀብሮ ነበር። የጠፋና የተረሳ ያለቀና የደቀቀ መስሎም ይታይ ነበር። ከዘመናት በኋላ ግን ብርቶች ታታሪዎች ደመራውን ደምረው የተከመረበትን ቆሻሻ ተራራ ቆፍረው እንደገና መስቀሉ ወጣ፣ መስቀሉም ተገለጠ። በክርስቲያኖች ዘንድ መስቀል የድልና የፈተና ምልክት ነው። አባቶቻችን ያለ ፈተና ክብር አይገኝም እንደሚሉት ሁሉ መስቀሉ በአንድ በኩል እስከ ሞት የሚደርስ መስዋዕትነትና ፈተናን፣ በሌላ በኩል ደግሞ ማንም ሊያስቀረው የማይችለውን ድል አድራጊነት ያስታውሰናል። ሀገር ልቃ እንድትወጣ በሁለቱም ፈተናዎች ውስጥ ታልፋለች። በፈተና እና በድል ውስጥ ሆነን ማለፍ የግድ ብሎን እያለፍን እንገኛለን። መስቀል በአስቸጋሪ በፈታኝና በድንግዝግዝ ውስጥ ሆኖ ነገን የማየት ተምሳሌት ነው። ቅድስት እሌኒ በነበረችበት ዘመን መስቀሉ ተቀብሮ ለዘመናት ቆይቷል። ነገር ግን በእምነት በጽናት ደመራው ተደምሮ ተራራው ተቆፍሮ መስቀሉ ተገንቷል። እኛም አሁን የገጠመን ሁኔታ ድንግዝግዝ ያለ ፈተና የበዛበት ወቅት ላይ እንገኛለን። እኛ የባህር ዳርና አካባቢያ ነዋሪዎች፣ የአማራ ክልል ነዋሪዎች ፈተና ቢገጥመንም ከፈተና በኋላ ድል እንዳለ ስለምናምን መከራውን ተቋቁመን እያለፍነው እንገኛለን። በፈተናው ጸንተን በትግል ማለፋችን መሰረተ ጽኑ ስለሚያደርገን በዚሁ አቋማችን ጸንተን ከህዝባችን ጋር ሰላማችን አስከብረን እንቀጥላለን። የመስቀል በዓል ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በኢትዮጵያውያን የሚከበር በዓል ነው። አከባበሩ ማህበራዊ ነው።
የአካባቢ ቀለም ይጨመርበታል እንጂ የሚከበረው ግን በተመሳሳይ ጊዜና ወቅት ነው። ከግላዊ ይልቅ ቤተሰባዊና ማህበራዊ በዓል ሆኖ እናየዋለን። በመሆኑም ከመስቀሉ የምንማረውን ተምረን የሚያዳክሙንን አንስማ፣ ቸል እንበላቸው። ተስፋ ለሚያስቆርጡን ደግሞ ልብ አንስጥ። በዙሪያችን ባሉ ችግሮች እንዳንወሰድ መጠንቀቅ ይኖርብናል። በፈተናዎች ብዛትም መበርገግም መደንገጥም የለብንም። ትኩረታችን በህልማችን ላይ ብቻ አድርገን ጉዟችን እንቀጥላለን። በመጨረሻም የድል ደመራውን የምንደመረው እኛው መሆናችንና የድል ባለቤት መሆናችን የማይቀር ጉዳይ ነው። የዘንድሮ በዓል ስናከብር እንደ ሀገር የኢትዮጵያውያን የዘመናት ቁጭት ምላሽ ያገኘበት ታላቁ የኢትዮጵያ ህዳሴ ግድብ ተመርቆ ለመላው ኢትዮጵያውያንና ለአፍሪካውያን ዳግም የአድዋ ድል በተበሰረበት ወቅት ሆነን ነው። ከዚህ ቀጥሎም ኢትዮጵያ ታላላቅ ድሎችን እያስመዘገበች መሻቷንና ፍላጎቷን የሚያስፈልጋትንና የሷ የሆነውን እየጠየቀች እያገኘች የምትጓዝበት ጊዜ ላይ ትገኛለች። በመሆኑም ይህንን በዓል ስናከብር ነገን ተመልክተን ነገን በድል ላይ ሆነን የምናከብረው እንደሆነ ማሰብ ይገባናል። ድል አድራጊ ለመሆን ግን አንድነት ያስፈልጋል፣ መከባበር ያስፈልጋል። ውስጣዊ አንድነታችን ማጠናከር ያስፈልጋል። ሰላማችን በራሳችን ማስከበር ያስፈልገናል። ሰላማችን ከሚነጥቀን ነገር ሁሉ መጠበቅ ያስፈልገናል። በሰላም እጦት ምን ያህል እንደተጎዳን ተመልክተናል። በሰላም እጦት ምክንያት የተጎዳነው እኛ እንጂ ሌላው ብዙም ነው። ስለዚህ የሰላም ማጣት የሌላን ወገን ጣልቃ ገብነት የሚያስፈልገው አይደለም። ከዚህ በኋላ እኛው ራሳችን የራሳችን ሰላም ማስከበር ሁሉም ነገር ደግሞ በሰላም እንዲቋጭና እንዲፈታ ማድረግ ቅድስት ቤተክርስቲያንም በአውደ ምሕረቷ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት እየሰበከች ነው። የሰላም ጥሪው ለሁሉም በሁሉም ሆኖ ተደማምጠን ከዚህ በኋላ መገዳደልና ደም መፋሰስ ቀርቶ ከዚህ በኋላ በፍቅር የምንመላለስበት ዘመን እንዲሆን ሁላችንም መስራት ይጠበቅብናል። ስለዚህ ዛሬ የጀመርነው ዘመን መሻገሪያን አልፈን የመስቀል በዓልን ማክበር ጀምረናል። ከዚህ በኋላ በቀጣይ ወራት የሚካሄዱ ሃይማኖታዊና አጠቃላይ ህዝባዊ በዓሎች በከተማችን በደመቀ ሁኔታ በእንደዚህ መልኩ ይከበራሉ። በመሆኑም ጥርን በባህር ዳር እናከብራለን። የባህር ዳር ከተማ ህዝብ የጥር ጊዮርጊስ ደግሶ ልጆቹን ቤተሰቡን ይጠራል። የባህር ዳር ልጆች፣ የባህር ዳር ወዳጆች፣ ከሩቅም ከቅርብ ያላችሁ የጥር ጊዮርጊስ አይቀርም። የጥር ጊዮርጊስ ትመጣላችሁ። እንደ አዲስ ባሳመርናት ከተማችን አብረን ጥርን በባህር ዳር የሰባሮን ጊዮርጊስ፣ የቃና ዘገሊላን ሌሎችንም በዓላት አብረን እናከብራለን። ታዲያ እነዚህን ሃይማኖታዊና ህዝባዊ በዓላት ስናከብር እንደ አማራ፣ እንደ ባህር ዳር፣ እንደ ኢትዮጵያ ያሉንን አንጡራ ባህላችን እሴታችን አክብረን በመከባበር መሆን መቻል አለበት።
ያጣነውን ማህበራዊ እሴት የተጎዳውን ማህበራዊ መስተጋብራችን በሚጠግን መልኩ ማክበር ይገባናል። ስለዚህ በቀጣይ ወራት ጊዜያት የምናካሄዳቸውን በዓላት ልክ ዛሬ እንዳደረጋችሁት ሁሉ የባህር ዳር ወጣቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና መሪዎች ሰላሙ በእናንተ ነው የተመራው። የከተማ አስተዳደሩና የመንግስት የጸጥታ መዋቅር ተባባሪ እንጂ የበዓሉ ባለቤቶች አስከባሪዎችና መሪዎች እናንተ ናችሁ። በቀጣይ ጊዜያትን በመናደርገው መሰል በዓላት ይህንኑ አስተዋጽኦአችሁን አጠናክራችሁ እንድትቀጥሉ አደራ ማለት እፈልጋለሁ። የመላው የከተማችን ህዝብ ማስተላለፍ የምፈልገው እነዚህ መሰል በዓላትና ሌሎች ጉዳዮቻችን ኩነቶቻችን በሰላም ተጀምረው በሰላም እንዲጠናቀቁ ለምታደርጉት ትብብር ሁሉ በከተማ አስተዳደሩና በራሴ ስም ከልብ አመሰግናለሁ። በድጋሜ ለመስቀል በዓል እንኳን አደረሳችሁ። ፈጣሪ ሀገራችን ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ። መስቀል ኃይልነ ወፀወንነ ወሞገስነ ወሞገስነ ኃይልነ ወፀወንነ ወሞገስነ ወሞገስነ ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል